በቃ ልጅ ሊኖርህ ነው አይደል? ሀይሚ የኔ አይደለም። እኔ እኮ ምንም አውቀው ነገር የለም። እኔ እርግጠኛ አይደለሁም። ተጠራጥረኸዋል ራስህ። ዛሬ እንግዲህ እጅግ በጣም በሚያሳዝን ሁኔታ እንግዲህ ሀይሚ ከሆስፒታል ነቅታለች ብለው እንግዲህ ሚፍታህና ፍፄ አሳይተውናል። እንዲሁም ብሩክ ዛሬ እጅግ በጣም ተጨንቆ ከሀይሚ ጋር ብዙ ነገር ብለዋል ማለት ነው። እና በጣም 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 ነው የምታሳዝነው ሀይሚ፣ የምሬን ማለት ነው። ሀይሚ ፈጣሪ ይማርሽ። እንግዲህ ተሽሎች ደግሞ ከዚህም በላይ በአንቺ በራስሽ ማለት ነው እና እንዲህ ነው ብለሽ እንደምትነግሪኝ ተስፋ አደርጋለሁ። ምክንያቱም በዚህ ሁኔታ ሆና እንግዲህ ስሜቷን ነው የተናገረችው፣ የተሰማትን ነው የተናገረችውና በጣም አዝናለች። በጣም ልቤ ተሰብረዋል። ከአንተ ጋር እንዴት ሁኜ መቀጠል እንዳለብኝ አላቅም። እንግዲህ አንተ ልጅ አባት ልትሆን ነው በማለት እንግዲህ ሀይሚ እጅግ በጣም ልቧ እንደተሰበረ እያለቀሰች ማለት ነው ተናግራለች። በጣም ነው የምታሳዝን ቤተሰብ፣ የምሬን ማለት ነው። እና ሀይሚዬ ከምንም በላይ ራስሽን አረጋጊ። ሁሉም ነገር ይደርሳል፣ እውነትም ሆነ ውሸትም ሆነ። ግን ከዛ በፊት አንቺ ደህና መሆንና መረጋጋት ስላለብሽ ማለት ነው። እንግዲህ ብሩክም ያው ዛሬም የተናገረውን ተናግሯል። እንግዲህ እኔም ጭንቅ ውስጥ ነኝ ብሏል። ተጨነኩብሽ ብሏል። ትናንትናም በተናገረውም እንግዲህ አንዳንድ ሀሳብም ተብሏል። ብቻ ብዙ ነገር እየተባለ ይገኛል። እኔም የራሴን ሀሳብ እስኪ ለመግለጽ ለእናንተ ለጨረቃ ቤተሰቦች ማለት ነው ያለውን ሁኔታ ስለዚህ ቪዲዮ ትንሽ ዛሬ ደቂቃ ላስረዝምባችሁ እችላለሁ ማለት ነው። ምክንያቱም ይኸው ሀሳቤን መናገር ስለምፈልግ ማለት ነው። እና በጣም ነው ያሳዘነችኝ ቤተሰብ ሀይሚ፣ የምሬን ማለት ነው። ምን እንደምል አላውቅም። ብቻ ግን ፈጣሪ ጨርሶ ይማርሽ። ሌላ ምን ይባላል? ቤተሰብ ሰላም ሰላም፣ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቤተሰቦቼ መጥቻለሁ። እንግዲህ በጣም የው አንድ ደስ ያለን ነገር ያው እንደዚህ ሆና ስላየናት ማለት ነው። ምክንያቱም ሁሉም ሰው ቪዲዮ ሲሰራ እንዲህ ነው አልነቃችም ነቅታለች የሚለውን ቴክስትና ርዕስ ማየት እንዴት እንደምፈራ ማለት ነው። እና ምክንያቱም ከምንም በላይ የሰው ልጅ ጤናው ደህና ሲሆን ነው። ሌላው ነገር ትርፍ ነው ቤተሰብ። ያኔ ማለት ምንም ማድረግ አይቻልም። ያ ነገር እስከሚጠራ ድረስ በቃ በትዕግስት መጠበቅና ነገሩን ሁኔታውን መረዳት የምንችለው የእኛ ጤንነት ደህና ሲሆን ነው ማለት ነው። ስለዚህ ከሀይሚ ነው የምጀምረው። ሀይሚ እንግዲህ ልቤ ተሰብሯለኝ። አንተ የልጅ አባት ልትሆን ነው ከዚህ በኋላ ኢቭን እንኳን ልጅቱ የተናገረችው እውነት ነው ወይ ብላም ብሩክን ዛሬ በተደጋጋሚ ጠይቀዋለች። ለዛም ብሩክ መልስ ሰጥቷታል ማለት ነው። መመለስ ለቻለው ነገር መልስ ሰጥቷታል። ሀይሚ በቃ ከዚህ በኋላ ምንም እኔ እስካሁን አንተን አላቅህም ማለት ነው ብላ እንግዲህ በብሩክ በጣም ተስፋ እንደቆረጠችና መለያየት አለብን ሁሉ ብላለች ማለት ነው። ከሀይሚ ልጀምር ያልኩትም እንግዲህ ለሀይሚ መናገር የሚፈልገው ነገር ስላለኝ ነው። የብሩክን ሀሳብ ደግሞ ወደ ኋላ አደርጋለሁ ማለት ነው። እና ምክንያቱም ብሩክ እየተናገረው ያለው ነገር ደግሞ ያልተረጋገጠ ነገር ስለሆነም እኔ በሀይሚን በብሩክም መፍረድ አልችልም እዚህ ላይ ማለት ነው። የምሬን ስነግራችሁ በሁለቱ መፍረድ ምንም አልችልም ማለት ነው። ብቻ ብሩክ ራሱ ሳያስበው ወጥመድ ውስጥ ገብቶ በቃ እንዴት ነው ችግር ውስጥ ነው ያለው እኮ። እኔ ራሱ ገና ከመጀመሪያው ነው ብሩክ ሳያስበው ችግር ውስጥ ገባ ብዬ ቪዲዮ የሰራውና ለሀይሚ ማለት የምፈልገው አንደኛ ነገር ማለት ነው ራስሽን አረጋጊ። ምንም የፈለገ ታምር ቢሆን እኔ ቤተሰብ እኔ እንጃ ብሩክን በማቀው ልክ ማለት ነው። የምሬን ስነግራችሁ እግዚአብሔርን የምሬን ስነግራችሁ ያኔ ብሩክ በቃ በማቀው ልክ ማለት ነው። ምንም ሀይሚን ደብቋት የሚያደርገው ነገር አንድም ነገር አይኖርም። አሁንም ቢሆን እኔ ብሩክ ያደርጋል ብዬ በፍጹም ምንም ላምንም አልችልም ማለት ነው። በቃ አልቀበለውም ማለት ነው። ምክንያቱም አሁን በቃ ሀይሚ እንዳታምን እያልንሽ ነው። አንቺ ተጎዳሽ። በቃ አሁን ሀይሚ እንግዲህ የሁላችሁ ልጅቱ አይንሽ ታውሯል ወይ እሱ እኮ የልጁ አባት ነው ብላ ስትነግራት ነው እንግዲህ ራሷን ስታ የወደቀችው እና ሀይሚ ማለት ነው በፍጹም ማለት ነው። አሁን ራስሽን መጉዳት የለብሽም። ምክንያቱም ይሄ ነገር እውነታውን እስከምታቂ ድረስ ማለት ነው። እውነታውን እስከምታቂ ድረስ ኢቭን እንኳን ብሩክን ባታምኒው ሁኔታዎቹ እንኳን የሚያሳምንሽ ነገር ባይሆን ብሩክ ላይ እየተከሰተ ያለው ልጅቱ እየተናገረች ያለችው ቢያንስ እንኳን ማለት ነው እውነቱን እስከምታቂ ድረስ አሁንም ቢሆን እኔ ከብሩክ ራቂ አልላትም። መለየት የሚባለውን ነገር ታዩና አሁንም ቢሆን በቃ ቢያንስ እንኳን ማለት ነው ማመን የምትችይው እውነቱ ሲሆን
ሲወጣ ነው አይደል? እስከዚያ ድረስ እንኳን ተረጋግተሽ ነገሮችን ለመረዳት ብትሞክር ጥሩ ነው ብዬ አስባለሁ። ብሩክን እንደዚህ ሂድ ምናምን ሳይሆን እሱም እኮ በቃ ሳያስበው ነው እዚህ ወጥመድ የገባው እና ከዚህ ወጥመድ ልጅቱ ስላስገባችሁ ደግሞ አሁን ብሩክ እንደምንም ብሎ ይወጣል። ምክንያቱም ንጹህ ስለሆነ ንጹህ ህሊናው ያወጣዋል ማለት ነው። ምንም እንኳን ሳያስበው እንኳን ቢገባ ከዚህ ነገር ደግሞ ብሩክ ፈጣሪ ያወጣዋል። ምክንያቱም ልጁ ንጹህ ስለሆነ ብሩክ ንጹህ ስለሆነ ማለት ነው። ስለዚህ ሀይሚ በቃ አሁንም ቢሆን ራስሽን ሳትጎጅ ማለት ነው። በተለይ ሚዲያ ላይ ባክሽን እያለቀሽ አትምጪ ሀይሚ ማለት ነው። ስሜቱ ከባድ ቢሆንም ብሩክን ላጠው ነው ብለሽ እንኳን እንደዚህ ብታስቢም ተስፋ ብትቆርጭም እያለቀሽ አትምጪ የምር ማለት ነው። በቃ አሁን እያለቀስ ስትመጣ ቤተሰብ አስባችሁታል? የጨረቃ ፋሚሊ እሷ ራሱ ምን እንደምትወድ እስኪ ያስቡት። ራሷን እየጎዳሽ ነው ያለችው እና ከምንም በላይ አንቺ ደህና ስትሆይ ነው ሁሉም ነገር ወደፊት ሊቀጥል የሚችለው ማለት ነው። እና ስለዚህ ራስሽን አትጉጂ። አሁንም ቢሆን ብሩክን እንኳን ባታምኒው እውነቱ እስከሚወጣ ድረስ ከብሩክ መለየት የሚባለውን ነገር ትተሽ ከኔ ራቅ ሂድልኝ ምናምን የሚለውን ነገር እንኳን ትተሽ ነገሩን በትክክል እስከምትረጅ በቃ ብሩክን ማለት ነው ከሱ አፍ እስከምትሰሚ ድረስ መታገስ እንዳለባት ይገባኛል ሀይሚ ማለት ነው። ነገሩ ቢከብድም ለሀይሚ ይሄን ነው ምላት። ምክንያቱም ብሩክ ከአንቺ ጋር ባለበት ሰዓት ጀምሮ በፍጹም ብሩክ አንዲትም ነገር እንደማያደርግ እርግጠኛ ነኝ። ምናልባች ይሄን ነገር ብሩክ በቃ ወጥመድ ውስጥ ስለገባ ሊሰራበትም አስቦ ይሆናል ሳያስበው አንቺም እዚህ ውስጥ የገባሽው እንጂ በፍጹም አንቺን የሚደብቅሽ ነገር የለም። ከአንቺ ጋር ሆኖ አይደለም ከሴት ጋር እንደዚህ ንክኪ ቀርቶ ሴት ማስረገዝ ቀርቶ አረ በፍጹም ብሩክ አያደርገውም መቼም ማለት ነው። ስለዚህ ሀይሚዬ ባክሽ አሁንም ቢሆን ነገሮች ቢከብዱሽም ቢያንስ እንኳን በቃ ብሩክን ለመረዳት ሞክሪ። ለጠላት ክፍተት ፈጥረሽ ከሱ እንለያይ ብለሽ በመሀል የባሰ ሌላ ነገር እንዳይፈጠር ራስሽን እንዳትጎጅ ማለት ነው። ምክንያቱም በሚወድ ሰው መቀጣት ከባድ ቢሆንም በቃ አንቺ በጣም አስተዋይና ጀግና ልጅ ስለሆንሽ የማታልፊው ነገር የለም። ይሄንም ታልፊዋለሽ ማለት ነው እና ለሀይሚ ይሄን ነው ማለት የምፈልገው። ምክንያቱም ብሩክን ማጣት ስለሌለባት ምንም ቢሆን ጥግ ድረስ በቃ እውነቱን እስከምታቅ ድረስ በትዕግስት መሄድ ስላለባት መለያየት ሳይሆን ከብሩክ መራቅ ሳይሆን ለብሩክ የምለው ነገር ቢኖር ብሩክ አሁን እርግጠኛ ሆኖ የማይናገርበት ነገር ምን መሰላችሁ? ማለት የሆነ ነገር አድርገሽኝ ነበረ ከሀይሚ ጋር ተጣልቼ ከዳኒ ጋር በነበረው ሰዓት አግኝቻት ነበር ነው እንጂ ያለ ይሄን ነገር አደረግኩ አላለም እንዴ። በፍጹም እኮ ብሩክ አላደረግኩም ብሎ እየተናገረ ነው። ግን ደግሞ የሆነ ነገር አድርገሽኝ ሊሆን ይችላል፣ ልጁ የኔ ካልሆነ አልለቅሽም፣ ትመረመሪያለሽ ምናምን የሚላቸው አንዳንድ ነገሮች አሉ። እነዚህ ያደናግራሉ። ይሄንን የሚለው ብሩክ እንግዲህ ራሱን እርግጠኛ ሆኖ እስከሚናገር ድረስ ነው እንጂ ራሱን እኮ አሁን ብሩክ ያውቃል ራሱን በትክክለኛው መስፈርት 100% ምንም እንዳላጠፋ። ኢቨን ቢያገኛት ሻይ ቡና ሊሉ ይችላሉ እንጂ እንደዚህ ብሩክ ሕፃን ልጅ ነው እንዴ ከሀይሚ ጋር ሆኖ እሱ እኔ እብድ ነኝ እንዴ ብሏል እኮ። እሱ እብድ ነው እንዴ ከሀይሚ ጋር ሆኖ ከሌላ ሴት ጋር ሂዶ የሚተኘው? አረ በፍጹም አያደርገውም። ኢቨን እንኳን እንደ የፈለገ ታምር ቢሆን እንኳን በቃ ተገናኝተው ለምሳሌ ሻይ ቡና ብለው ሊሆን ይችላል፣ አይታወቅም። ያን ጊዜ ከሀይሚ ጋር ተጣልቶ በነበረ ሰዓት ማለት ነው። ከዚህ ውጭ ብሩክ ምንም ነገር አያደርግም። ስለዚህ ሀይሚዬ ባክሽን ተረጋጊ።